እናትና ልጅ በአንዴ ማግባት እንደሚቻል ታውቃለህ? እናት ከነ ልጇ አንድ ሰው ሊያገባት እንደሚችል ድዩ ነው። እናት ከስንት ነገር ያሰማል። አባ ዛሬ እስቲ ያሳየን እንዴ። አብዱላህ ቢን ጃፋር ሜሪድ ዘ ዳውተር ኤንድ ዋይፍ ኦፍ አሊ አት ዘ ሴም ታይም ይላል። ልጇና ምን እናትየዋ በአንድ ቀን ምን አለ አት ዘ ሴም ታይም አገባቸው። ኦኬ ቢስሚላህ። እንግዲህ እዚህ ጋር ያሰማችሁት ዲያቆን በእስልምና እናትና ልጅ ማግባት ይቻላል ምናምን ብሎ እንግዲህ በድፍረት ሲናገር እንሰማዋለን። ይሄ ምንድነው የሚያሳየው? እነዚህ ሰዎች ለተከታዮቻቸው ምን ያህል ንቀት እንዳላቸው፣ ተከታዮቻቸው ምንም ቅንጣት ያህል እንደማያነቡ በጣም እርግጠኛ ሆነው ስለማያውቁት ነገር እንዲህ ሲያወሩ ደግሞ እንሰማቸዋለን። ምንድነው እያለ ያለው? ይሄ እንግዲህ እዚህ ጋር የሰማችሁት ወገናችን በእስልምና እናትና ልጅ ማግባት ይቻላል ይላል ሐዲስ እያለ ነው። የትኛውን ሐዲስ ነው የጠቀሰው? በኢማም አልቡኻሪ 5105 ላይ ያለውን ነው። እንደዚህ ይላል፣ አብደላህ ኢብኑ ጃዕፈር ሜሪድ ዘ ዳውተር ኤንድ ዘ ዋይፍ ኦፍ አሊ አት ዘ ሴም ታይም ይላል። አብደላህ ኢብኑ ጃዕፈር የአልይን ሚስትና የአልይን ልጅ በአንድ ቦታ አገባቸው ይላል። ሶ የአልይ ሚስትና የአልይ ልጅ ሲባል ይሄ ወገናችን እንዴት ነው የተረዳው? እነዚህ ሁለቱ እናትና ልጅ ናቸው ብሎ ነው የተረዳው። ከዛ በኋላ ደግሞ ችግር የለውም በእስልምና ይቻላል እያለ ነው። ቅንጣት ያህል ሰው እንደው ከመናገሩ በፊት ለአንድ ደቂቃ እንኳን ሪሰርች አያደርግም። አይታችኋል። ለአንድ ደቂቃ እንኳን ቢያጠና እናትና ልጅ እንዳልሆኑ በደንብ ይረዳ ነበረ። ነገር ግን ማጥራትም አይችሉም። ወደ ሐዲሱ እንምጣ። ኦኬ፣ አብደላህ ኢብኑ ጃዕፈር የአልይን ሚስትና ልጅም በአንድ ጊዜ አግብተዋል። ማናት? ሌላ ቢንት መስዑድ የአልይ ሚስትና ዘይነብ ቢንት አሊ የአልይ ልጅን አት ዘ ሴም ታይም ያገባቸዋል። እነዚህ ሁለቱ እናትና ልጅ ናቸው? በፍጹም አይደሉም። እንዴት ነው የምናውቀው? ወደ አልይ እንምጣ። አሊ ረዲየላሁ አንሁ ሁለት ሚስቶች ነበሩት። የመጀመሪያዋ ሌላ ቢንት መስዑድ እና ሁለተኛው የነቢያችን ልጅ ፋጢማ ቢንት ሙሐመድ የነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ናቸው። እነዚህ ሁለቱን ያገባቸዋል። ማን? አሊ። ከሌላ ሲጀመር ሴት ልጅም የላቸውም። ኦኬ፣ እናትና ልጅ የምትለው ሲጀመር ከናካቴ ሴት ልጅም ሌላና አሊ የላቸውም። ሴት ልጅ ያገኘው ከፋጢማ ነው። እሷም ደግሞ ዘይነብ ቢንት አሊ ትባላለች። ሶ አብደላህ ኢብኑ ጃዕፈር የአሊይን ሚስት ሌላንና ከፋጢማ በኩል የተገኘችውን ዘይነብን ያገባው። አይታችኋል። እናትና ልጅ እኮ አይደሉም። ሌላ ቢንት መስዑድና ዘይነብ ቢንት አሊ እናትና ልጅ አይደሉም። ዘይነብ የፋጢማ ልጅ ናት እንጂ የሌላ ልጅ አይደለችም። ልብ በል ዲያቆን። ዘይነብ የሌላ ቢንት መስዑድ ልጅ ሳትሆን የፋጢማ ቢንት ሙሐመድ ልጅ ናት። ስለዚህ እናትና ልጅ በፍጹም አይደሉም። በእስልምና እናትና ልጅ ማግባት ምናምን ይቻላል ብለህ የጠቀስከው ነገር እንደው ሳታጠና ዝም ብለህ ተከታዮችን ለዚህ ወጎችን ለማታለል እንጂ የምር ቆም ብለህ ሪሰርች ብታረግ ይሄንን ታገኝ ነበርና አብደላህ ኢብኑ ጃዕፈር ያገባው እናትና ልጅን ሳይሆን ከተለያዩ አባት ከተለያዩ እናት የተገኙትን የተለያዩ ሴቶችን ነው። ኦኬ፣ ይሄን ይመስላል። በእስልምናችን እንዲህ ያለ ነገር በፍጹም የሚፈቀድም አይደለም። ይሄን ይመስላል። ሰላም አለይኩም።